ሰላም ዘና ፈታ ያለው እሁዳችን በኢቢኤስ እንደዚህ እንዳማረብን ተጀምሮ ያው ዛሬ ደግሞ እንግዲህ ስቱዲዮአችን ሞቅ ደመቅ ብሏል። በዓል መዳረሻ ማለትም ይከብዳል። የበዓል ዋዜማ ላይ ያለነው ከዚህ በኋላ እኮ ሮብ ነው በዓሉ። ስለዚህ በተከታታይ የፈረንጆች ገና ከዛ አዲስ ዓመት አሁን የኛ ገና እያከታተል ነው። ቤቱ ብቻ አይደለም ደግሞ የተዋዋታይ ዴትፋ ብላ እንደመጣች አመሰግናለሁ። ገና መስላለሁ ሲያምር ዋናው በዓሉ መምሰላችን ነው። ውቢት ኢትዮጵያ አመሰግናለሁ። የእውነት ውቢት ኢትዮጵያ አመሰግናለሁ። እንደዚህ ተወበሽ እንደዚህ ከሞቀኝ እኔ አስቸጋሪ ነኝ። ጥጋብ ልቤን ውጥር አድርጎት እነ ዳኒ በጣም አምሮብሻል ምናምን ሲሉኝ ስቱዲዮን ጥዬ ወጣሁ ብዬ ጥያችሁ እንዳልሄድ ብተው ይሻላል። ግድ የለም እንዳይበዛብኝ አስችሎሽ አትሄጂም ብላለሁ እንጂ እናንተም ግን አምሮባችኋል። እኔ ያለ ያሞገስንሽማ ጥለሽን አትሄጂም። አይ መሸከም አንዳንድ ጊዜ ሊከብድ ይችላል። በተለይ ደግሞ ከበዓል ጋር ከምናምን ጋር ተያይዞ ሲመጣ እንዲከባል። ሳምንታችሁ ግን ፏ እንዳለ ያስታውቃል። እንዴት ነበር? አሪፍ ነበር። በጣም አሪፍ ነበር። ቆንጆ አሪፍ። እናንተ ጋር እኔ ጋር ቆንጆ። ገና እየደረሰ ሲመጣ ደግሞ ያው ከተማውም ሞቅ ይላል አይደለ? ደስ የሚል ነገር አለው። ድባቡ ደስ ይላል በጣም። የኩበቱ ሽታ ምናምን ስለጥንሽ እየራቀን ይመስለኛል አሁን። እሱ ድሮ ያለህበት ድረስ ነበር የኩበቱ ሽታ የሚመጣው። አሁን አንተ ነህ ኩበቱ ጋር አሁን ካለች እኮ የለም። ያው እንግዲህ በዓል ሲመጣ ደግሞ መንገድ ትንሽ የመዘጋጋት ሁኔታ ይፈጠራል። ምክንያቱም እኛ የምንበላቸው የእርድ እንስሳቶች በሙሉ ይገባሉ ከመኪና እኩል አይደል? ግዴታ ነው መንገዱ። እንደውም ከሌላ ጊዜ ሳስበው አሁን እየተሻሻለ ይመስለኛል። ጥሩ ሆኗል። አሁን ከተማዋ የተሻለ ሰሞኑ እንትን ነበር፣ ክፍት ነበር። እኔ በዓል በፊት ሲደርስ ነበር በጣም የምናዘጋጀው። አሁን ግን ቀድሞ ማዘጋጀት በጣም እየተለመደ ስለመጣ ዋና የሚባሉትን ነገሮች ሰዎች አሁን ለምሳሌ ከፈረንጆች ገና ጀምሮ ቤታቸውን ማስተካከል፣ ፈርኒቸራቸውን መቀየር፣ የሚፈልጓቸውን ነገሮች ቀድሞ የማረጉ ነገር እየተለመደ ስለመጣ የአሪፍ ያደረገው ይመስለኛል። እንዴት ነው ዝግጅት አንቺ ጋር? እኔ ጋር ተጠናቋል። ትንሽ ነው የቀረው። ያው ዶሮ ካንተ ስለሆነ ዶሮ ከኔ ጥብሱ ከሮቢ እንዴ ተገላግለሃል ልለው ስል ዋናው ወደኔ ያመጣሽ ቀለል አድርጌልህ ነው። ዶሮ ከባድ ነው ሰርቶ ማምጣቱ ነው ታዲያ መስራት። ዋናው ዶሮውን በጉን መስሎ አይደለም ሰርቶ ማምጣቱ ነው። ፓኬጁ ካልሽኝ ደግሞ ከኢቢኤስ ስለሚሆን ነበር እኔ እሱ እንደውም ካነሳ ነው አይቀር ያው ሰሞኑን በርከት ያሉ ሽልማቶች ኢቢኤስ እየሰጠን አይደል? እንደውም ከሳምንት ሽልማቱ በርከት እያለ ከፍ እያለ እየመጣ ነው። አዎ በሚገባ። እኔም እንደሚገርመኝ ልንገራችሁ። መንገድ ላይ እየሄድኩኝ ከልጆቼ ጋር ማታ ወክ አደርጋለሁ። 3 ጎረምሶች ናቸው መንገድ ላይ ቁጭ ብለው 7696 የገና ስጦታ አሉኝ ማለት ነው። ከዛ እኔ ረዥም ሰዓት ነው ቆሜ ሳኩት። ልጆቼ አልገባቸውም የሆነ ነገር እያሉ ነው። ከዛ ብዬ አይ ቢቻልና እንደው በጽሁፍ አስገባላችሁ ጥሩ ነበር። አሁን መሸ ብዬ ለማንኛውም ተጫውተን አለፍንበትና ሰዎች ምን ያህል እንደተሳተፉበት ምን ያህል ደግሞ እድላቸውን እየሞከሩ እንደነበረም የታዘብንበት ሳምንት ነበርና ሽልማቶች የእውነትም አይደለም በእንትን እንደው ይዘው አለማስቀረታችሁ ሽልማቱ ካልመጣ አንለቅሽም አለማለታቸውም እንደሱ ሆነው ነውና አሪፍ ሳምንት ነበረ። ፍሪጁን እንደምን ብሎ በባሌም በቦሌም በሆነ መንገድ ይገባል ብዬ እየጠበቅኩ ነው። አሁን ተስፋ እንዳደረኩ ቴክስት አድርገሻል ማለት እንደወደድኩት ነው ያለው። ከእናንተ የበለጠ ራሱ ፍሪጁን ወድጄዋለሁ። እኔ ይቅርታ አድርጉልኝ። እኔ ይቅርታ ላደርግላት ታደርግላታል። ከእናንተ የበለጠ ነው እኮ የምትለው። አይ ትቀዝቅዝ እንደወደድኩት በጣም እውነቷን ነው። ቅድም ስናሞካሻት እንትን ብላለች። ሞቃለሽ እንዴ ከእናንተ ይበልጣልሽን እኮ አንተንሽ በፍሪጁ ቀዝቀዝ ማለት አለብሽ። ማን ነው እድለኛ? እኔ በጣም እድለኛ ነኝ። እቁብም የሆነ ነገር ምናምን እድል ቶሎ ነው የሚወጣው። እድለኛ ብትሆን ኖሮ ዳንዬ አንተ አላወቅም እንጂ ስልክህን ወስጄ በተደበቀ ስልክ ማንተ ስልክ ቴክስት አድርጌ ነበር፣ ግን አልወጣልህ። እስቲ በእውነት አድርገሽ ነበር? ስልኬ ከእጅ ወጥቶ 7696 ሁለት ስልኮች አሉ ዳኒ። በሁለቱም ስልኮቹ ቴክስት አድርጌ ነበር። እስቲ በእውነት ነው እድለኛ አይደለም? አይ እኔ ራሴ ከልቤ ፈቅጄ አላረኩትማ። አየሽ ባረገው ራሴን ፈተሽ ነበር። አሁን ግን ባንቻ ልፈተሽ እንጂ ልክ ፕሮግራሙ ከተላለፈ በኋላ አጋጣሚ ሆኖ ወደ ከሰዓት ወደ 11 ሰዓት ምናምን ተገናኝተን ነበር። ትዝ ይልሃል? አንዴ ስልክ እየተቀበልኩና ላኩኝ። እንግዲህ ብዙ ሰዎች እድለኞች ደግሞ አሉ አይደለ? ፒክ ዊነር ነው ፒክ ይደረጋሉ። እንደዚህ መዝዝ ተደርጎ እከሌ አሸንፋል ይባላል። ቀጥታ እየታየ እድለኛው ይመረጣል። እኔ በጣም ካስደሰተኝ ነገር ምንድነው ሽልማቶቹ ያው ተናገርን።
ባለድለኞች ደግሞ እድላቸውን ሞከሩና አሸናፊዎች መቼስ ይኖራሉ ይለያል። ስለዚህ እነዛ አሸናፊዎች ደግሞ ሽልማታቸውን እዚህ ስቱዲዮአችን መጥተው በጉ፣ ዶሮ፣ እንቁላሉ፣ ጤፉ ተቀምጦላቸው ሁሉም ተረክበው ሄደዋልና ስሜታቸው በጣም ደስ የሚል ነበረ። በጣም ደስተኞች ነበሩ። እድል እንግዲህ የደረሰው ሰው በቃ እድለኛ ነኝ ይሄ በዓል ለኔ ነው የሆነው ብሎ ፏፈሽ ብሎ በዓሉን እንዲያሳልፍም ጭምር ነውና እነዛ ባለድለኞች ሽልማቶቻቸውን ሲረከቡ ምን ይመስል እንደነበር ለምን አይተናል ማለት ነው። እንመልከታቸው። እድለኞች ወዴት አላችሁ? ከ20 ዓመታት በላይ በመሃል ዋሽንግተን ዲሲ በልዩ ቤተሰባዊ ፍቅርና ትጋት ሁሌም የማይቀያየር እውነተኛ ኢትዮጵያዊ ጣዕም ከኛ ቤተሰብ በልዩ ሙያ ተከሽኖ ለናንተ ኑ ወደ ቤቶ ሀበሻ ገበያና ሬስቶራንት። ያደሺ ሶይሳ ባላለውኝ የኢቢኤስ ተመልካች ነኝ። ባለፈው ሳምንት እሑድን በኢቢኤስ ፕሮግራም ላይ ኮሜንት አድርጌ በዩቲዩብ እድለኛው ሆኜ ተሸላሚ ሆኛለሁ፣ ሽልማቴን ተቀብያለሁ። በጣም አመሰግናለሁኝ። መልካም በዓል። እሺ አመሰግናለሁ። የመጣሁት ከቡራዩ ማርያም ነው። ልጄ ቴክስት ልካልኝ ነው። በአጋጣሚ ተኝታ ነበረ። በግድ ቀስቅሼ ነው የላከችልኝ። ያው አሁን ደርሶኝ ቤሶች ጠርታችሁኛል። አመሰግናለሁ። መልካም በዓል ይሁንላችሁ። ይህንንም ያላሰብነውን ስጦታ እንደሰጣችሁን እግዚአብሔር ይስጥልን። በጉንም ሁሉንም የሰጣችሁን ያሟላችሁልን። መልካም ዓመት ባለውላችሁ። ስሜ ይል መላክ ይባላል። የእሑድን በኢቢኤስ የገና ስጦታ በዩቲዩብ የመጀመሪያ 5 ሰዎች ኮሜንት ያደረጉ የነሱ ተሸላሚዎች ስጦታው ደርሶናል። የመጣነው ከቂርቆስ ነው። እሷ ደግሞ እናቴ ነች። እሺ እናመሰግናለን። የኢቢኤስ ተሸላሚ በመሆናችን የገና ስጦታ በጣም እናመሰግናለን። ኢቢኤስ ቲቪ እናመሰግናለን። ሀፊዛ ከድር እባላለሁ። የመጣሁት ከወይራ ሰፈር ነው። 7696 ላይ ኢቢዬ ልኬ ተሸለምኩት። በጣም ደስ ብሎኛል። ባሉ ክርስትና ቢሆንም ያው እኔም እንትን ብያለሁ። ኢቢኤስ አመሰግናለሁ። መልካም በዓል ይሁንላችሁ። ትትና ፍቃዱ በኤስኤምኤስ ቴክስት አድርጋ ነው ሽልማቱን ያገኘችው። እኔ አጎቷ ነኝ። እሷ ተማሪ ስለሆነች መምጣት ስለማችል ነው። ሽልማቱንም ያው ተረክቤያለሁ። በጋችንም ዶሮአችንም እዚህ ጋር እንቁላልም አለ። ኢቢኤስ ሰጭነቱን በተግባር አይቻለሁ ዛሬ። እኔ እንደውም አንዳንዴ አይመስለኝም ነበረ። ዛሬ ደግሞ እኔም ስለተገኘው በተግባር አይቻለሁ። እናመሰግናለን። መልካም በዓል። ፀሐይ ከበደ እባላለሁ። የመጣሁት ከቃሊቲ ነው። በዩቲዩብ ኮሜንት አድርጌ ነው ሁሉንም የገና ስጦታዎችን ተረክቤያለሁ። እግዚአብሔር ይስጥልን። መልካም በዓል። እናመሰግናለን። ስሜ በላይነሽ እንዳባላለሁ። የመጣሁት ከቡልቡላ ነው። ልጄ ነው የተወዳደረውና የኤስኤምኤስ አሸናፊ ስለሆነ ይሄው ተሸልሜያለሁ። ኢቢኤሶቹን ወዳቸዋለሁ። አመሰግናለሁ። በተለይ የምታደርጉት ደስ የሚለኝ ደጅ እየሄዳችሁ ደጅ ጎዳና ተዳዳሪዎችን የምታበሉትን በጣም ነው የምወዳችሁ። በጣም ነው የማመሰግነው። እግዚአብሔር ይስጥልን። ስሜ ወይንሸት ለገሰ ይባላል። ሰፈሬ እዚሁ ሜታ ነው፣ ሜታ ጃክሮስ። በዩቲዩብ ኮሜንት አድርጌ ከመጀመሪያዎቹ 5ቱ መላሾች መካከል ነኝ። የሙሉ ፓኬጁ ደርሶኛል። አመሰግናለሁኝ። ለመላው የክርስትና እምነት ተከታይ እንኳን ለገና በዓል አደረሳችሁ ላለሁ ኢቢኤስን አመሰግናለሁ። ስቲፈን ሲሳይ ይባላለሁ ከአለም ገና። የኢቢኤስ ኦፊሻል የዩቲዩብ ቻናላችሁ ላይ የገና ስጦታ ብዬ ከመጀመሪያዎቹ 5 ዩቲዩብ አድራጊዎች ስለነበርኩ ይሄንን የገና ስጦታ ሽልማት ማግኘት ይችላል። እኔ የኋላሽ ጭርፋ እባላለሁ ከአለም ገና የሲፈን እናት ነኝ። የገና ስጦታ ስለደረሰን በጣም ደስ ብሎናል። ኢቢኤሶች በጣም እናመሰግናለን። ለመላው የክርስትና እምነት ተከታዮች በሙሉ መልካም የገና በዓል ይሁንላችሁ። ኢቢኤስ ቴሌቪዥን ይሄንን የገና ስጦታ ስለሰጣችሁ እናመሰግናለን። ስሜ ተስፋለም ክፍሌ ይባላለሁ። የመጣሁት ከቻግኒ ነው። ጓደኛዬ ደርሶት ነው ተወካዩ ነኝ የመጣሁት እና እሱም የደረሰውን አያውቅም። እንደውለትና እናሳውቀው። ሄሎ ሰላም ነው ሙሉ? እንዴት ነው? አለሁልሽ። ሽልማትን ልነግርህ ነበር። ምን ደረሰኝ?
የደረሰ ኦቭን ነው የደረሰ ሽልማቱ። ኧረ እባክህ የምር ዋው በጣም አመሰግናለሁ። አሪፍ የገና ስጦታ ነው ከኢቢኤሶች። ኢቢኤስን አመስግናቸው። ኢቢኤስ ቴሌቪዥን እንግዲህ በጣም አመሰግናለሁ። ሁሌም እከታተላቸዋለሁ። በርቱ፣ እናበረታታለን እኛም እና እንኳን ደስ አለ እላለሁ እኔ ራሱ እነሱም እያሉ ነው እንኳን ደስ አለ። እንኳን አብሮ ደስ አለን እና አመሰግናለሁ። እኔ ያው እኔ መምጣት ስላልቻልኩ ነው አንተ የተቀበልክልኝ። በጣም አመሰግናለሁ አንተንም። እሺ ቻው። እናመሰግናለን ኢቢኤሶች። መልካም በዓል ለእናንተ ይሆንላችሁ ለእኛም ይሁን። ስሜ ነፃነት አበራ ይባላል። ሰፈሬ አራዳ ክፍለ ከተማ አራት መንታ። አጋጣሚ ነው ወደ ቤት የገባሁት እና ከቸርች ስመለስ ነው። ከዛ እርግጠኛ ነበርኩኝ ዕጣ እንደሚወጣልኝ። በእውነት ለቤተሰቦቼ ሁሉ ማጠቢያው እንደሚደርሰኝ እርግጠኛ ነበርኩኝ እና በጣም ነው ደስ ያለኝ። የበዓል ስጦታ ገናን ደስ ብሎኝ እንዳልፍ ሆኛለሁ። አመሰግናለሁ። እሺ እኔ ደግሞ መክሊት አበራ እባላለሁ። የእሷ እህት ነኝ የነፃነት። ለእኔም ነግራኝ ነበር አጋጣሚ። እኔም ቴክስት አድርጌ ነበር። የእድል ጉዳይ ሆነና ያው ለእሷ ደረሳት ማለት ነው። በጣም ደስ ብሎኛል። ያው አንድ ቤተሰብ ውስጥ ነው ዞሮ ዞሮ የገባው። ኢቢኤስ ቴሌቪዥን እንወዳቸዋለን። እናመሰግናለን በጣም። መልካም በዓል ይሁንላችሁ። እኔ መምህር ባንተ አምላክ ተፈራ እባላለሁ። የመጣሁት ከዱከም ነው። በጣም የሚገርመው ኢቢኤስ በጣም ተደራሽ የህዝብ ጣቢያ ነው። ለበዓል ደግሞ 7696 ብዬ የገናን ስጦታ ሴንድ በማድረግ ይህን የመሰለ ልዩ ስጦታ ከኢቢኤስ ከተደራሹ ጣቢያ በማግኘቴ በጣም ደስ ብሎኛል። ስሜ መሰረት ይባላል። ባለቤቱ ነኝ። ይሄ ፍሪጅ ስለደረሰኝ በጣም እናመሰግናለን ኢቢኤስ። ለመላው የክርስትና እምነት ተከታዮች በዓሉ የሰላም፣ የፍቅር፣ የደስታ እንዲሆን እመኛለሁ። በጣም ተደስቻለሁ። ኢቢኤስ አንደኛ። በአይነቱ ለየት ያለ ለረጅም ጊዜ እንዳማረ የሚጠቀሙበት ቤቶን የሚያደምቅ ለቡና አቀራረቦ ልዩ ድባብ የሚሰጥ ውብ ቄጤማ ከፌቫስ ማርኬት። ቄጤማችንን ዘርግቶም ሆነ አጣጥፎ ቢያስቀምጡት አይሰባበርም። በተጨማሪም በተለያዩ ማራኪ ዲዛይኖች የተዘጋጁ ረከቦትና ሲኒዎችን፣ ተያያዥ የቤት ውስጥ መገልገያዎችን እነሆ ብለናል። ጥራታቸው ላቅ ያለ ምርቶቻችንን ለወዳጅ ዘመድ በስጦታ ቢያበረክቷቸው ፍቅርን ያደረጃሉ። ይደውሉልን። ወደ ሁሉም ስቴቶችና ወደ የትኛውም ሀገር ያዘዙትን እናደርሳለን። ዴንቨር ኮሎራዶ ፌቫስ ማርኬት። እንግዲህ እድለኞች ደግሞ ሽልማታቸውን መጥተው ተረክበዋል። ዝግጅቱ ይሄንን ይመስል ነበረ። በጣም እነሱ ጋር ያለው ደስታ ወደኛ ተጋብቷልና እንደውም አንዳንዶቹ እያሰቡት ይመስለኛል ለዓመት በዓል ይሄኛው ታፋው ከፍ ያለ ነው በገነጠለው እያሉላ ገላገለን ነው የሚሉት እና እጅግ በጣም የሚገርም ስሜት ነበራቸው። የእውነት ተደስተናል። እኛም የእናንተ ደስታ ወደኛ ሲጋባ ስሜታችን ምን እንደሚመስል እናንተ ላታውቁ ትችላላችሁ። እጅግ በጣም ደስ ብሎናል በእናንተ። በዛውም እኮ ዳኒ ባለፈው ሳምንት ጓደኞች የጠየቁኝ እያልክ ነበር። እውነት ግን ይህን ትሸልማላችሁ እያሉ አይደለ? ይኸው ይሄንን ይመስል ነበር። እንግዲህ ዛሬ እውነታውን እንደዚህ ቀልበጭ ቁልጭ አድርገን አሳይተናል። እንግዲህ ሽልማቶቻቸውን ደግሞ ያልተረከቡ ካሉ ደግሞ መጥተው ወይ ደግሞ ካልቻሉ እነሱም ተወካዮቻቸውን ልከው ቀሪ ተሸላሚዎች መጥተው እንዲወስዱ በዚሁ ደግሞ ጥሪያችንንም እናቀርባለን። እባካችሁ ያልወሰዳችሁ ከ3 ቀን በኋላ አንታገስም እኛ እንበለዋለን። እኔ ግን ልቤን ሆዴን ቅርቅር ባርባር አለው። ለምን ነው ወዳጄን ሸኘሁት። ያን ጥቁሩን ፍሪጅ እዛው ላይ ናት። እንደዛ አቅፌው እንደዛ ስንት ነገር ብዬ ግን በቃ ወዳጄ ሄደብኝ ስትል እኮ ሮቤ ሄዷል ወይስ እኔ የምር እያሰብኩ ነበር ማን ሄዶ ነው ብዬ አልገባ። የነበረን አታችመንት በጣም ብዙ በነበረን ሳምንታት ከቀረጻው ሰዓት በፊትም እንዲሁም ደግሞ በቀረጻ ወቅት ያው ቴሌቪዥን ላይ ማየታችሁታል። ከጀርባው ሳቅፈው ከጎን አጠገቡ ቆሜ ስቀረጽ ፎቶ ስነሳ ከባድ ነው። ሮቤ ለፍሪጁ እንደው የሰጠችውን ፍቅር ለኛ ጥቂቷን ሰጣን ቢሆን የምናደርገው ነገር። ይሄ ሙዚቃ ግን ለሮቤ ተጫወትኩለት። ግን አሁን መልሼ ለፍሪጁ ጋብዘዋለሁ። ጠይም ዘለግ ያለ ከዛ የሰፋው ደረቱ ፍቅር አላቂ ነው ባረገኝ ጎረቤቱ። ይህን ፍሪጅ ወስደ ጎረቤት
ዳኒ እውነትህን ነው። ሌላ ጨምርለት። ይሁን። እኔ ስሜቴ ተጎድቶ ግን የሚቀልዳችሁት እውነት ልክ አይደለም። አይዞሽ በሉኝ። እኔ ልልሽ አልችልም። እኔ ባይሆን ለእድለኞች እንኳን ደስ ያላችሁ ማለት ነው። ለእነሱ እንኳን ደስ አላችሁ። ለሉላ ደግሞ ልቦና ይስጥሽ ነው የምንለው። ምክንያቱም እኛን እንደዚህ ብታሞጋግሽን አልፈልግም። ፍርዱ ይበልጥብኝ። የፈለገ ብታሞካሹት የፈለገ ነገር ብታረጉት እሱን አተኩልኝም። ግን ይሁን ግድ የለም። እንኳን ለኛ ቤተሰቦች ደረሰ። የቤት ቤተሰቦች በየሄድንበት ሁሉ በጣም ደስ የሚል ፍቅር ይሰጡናል ከኛ ጋር ሁሉ ጊዜ በስራዎቻችን በደንብ አድርገው ፍቅራቸውን፣ ተክሳሳቸውን፣ ምክራቸውን በተለያየ መንገድ ሲያሳዩን ቆይተዋል እና ሽልማቱ ደግሞ ይገባቸዋል። ግድ የለም ለእናንተ እንኳን ሆነ። እንግዲህ በሀገር ውስጥም በውጭም ሀገር ለምትኖሩ እንኳን ለገና በዓል መዳረሻ እሁዳችን አደረሳችሁ እያለን እንግዲህ አሁን ዛሬ እንዳየኑ እጅግ በጣም የሰው ደስታ ወደኛ ተጋብቷልና ይሄ ደስታ ደግሞ መቋረጥ የለበትም። ምክንያቱም ሁሌም ኢቢኤስ እንደ ኢቢኤስ ቴሌቪዥን የሰው ደስታ ሁሌም ያስደስተዋል። ነገር ምን ይባላል? በሶስት ይጸናል ይባላል። ስለዚህ ሽልማቱ ሊቀጥል ነው የምትለኝ? ሽልማቱ ይቀጥላል። ለዛውም ሽልማቱ የሚቀጥለው ከአሁኑ ከፍ ባለ ስሜትና ከፍ ባሉ እቃዎች ነው። እድለኛ የሚለው ሊቀጥል ነዋል። እድለኛ ግን ሉላ ምን አስተማረች? ወደፊት ተስፋሽ እንደዚህ መሟጠጥ የለበትም። በፍሪጅ ህይወት ይቀጥላል፣ የተሻለ ይመጣል። በአንዴ እኮ ለራሴ እድለኛ አልኩኝ እኮ ለመሰለ። በእውነት ይሄ ትልቅ ማስተማሪያ ነው። በአንቺ ብዙ ሰው መማር አለበት። ምን ጊዜም ከፊት የተሻለ ነገር አለ እኮ። ምን እንደሆነ እንስማዋ። ምን እንደሆነ ስንሳቀው ነው የተሻለ ነው አይደለም የሚለውን የምንወስነው እኮ። እንግዲህ ያው ብዙ ጊዜ ሊያሳስበን የሚችለው የቤት ጣጣ ነው አይደለ? የቤት እቃዎች። ይሄ ለሶስት ሰዎች የተለያዩ የቤት እቃ ስጦታዎች የምንሰጥበት ነው የሚሆነው። አንደኛው ሳሎን ሲገባ የሚያምር ሶፋ ነው። ይገርም ነው አይገርም? ደነገጥኩ። ፍሪጅ ይቅር በለኝ በቃ። ቻው ፍሪጅ። እንዲህ ነው ሁሌ የተሻለ ነገር። የታገሰ መቼ ጥሩ ነው። ደግሞ ያልነውንም ቃል ጠብቀን ነው በየሳምንቱ ከፍ ያለ ብለን። ይሄኛውን ሳምንት ግን በፍጹም አልጠበቅንም ነበር። ብዙ ተመልካቾችም በቃ በዚህኛው ሳምንት ሽልማቱ ያበቃ መስሏቸው ነበረ። እንደዚህ ከፍ ብሎ ደግሞ መምጣቱ አቤት ማን ይሆን ባለ እድለኛ። እኔ ለማን ተመኘው መሰላችሁ? ለአዲስ ተጋቢዎች እንዴት ወጪ እንደሚቀንስ። አዲስ ሙሽሮች ጥር ላይ የምትጋቡ ተጋብታችሁ ደግሞ ገና ፍራሽ ላይ ያላችሁ ካላችሁ ይሄ ነው እድል ማለት ነው። አይ ሉላ እሱ ብቻ መሰለሽ እንዴ? በትዳር የቆየስ ልጅ አሳድጎበት ምናምን ሶፋ ያለቀበት ይኖራል። እውነት ነው። ለነዛም እውነት ነው። ምን መሰለህ ያው ሶፋ ካለ ደግሞ ለሁለተኛው ባለድል ደግሞ ሶፋ ገዝቶ የነበረ ሰው ደግሞ ካለ ወይ የምግብ ጠረጴዛ ሊገዛ ያሰበ ሰው ደግሞ ሁለተኛው ባለድል የሚሆነው ደግሞ የምግብ ጠረጴዛ ከነሙሉ ወንበሮቹ። ወይ ጎኔን ኩላሊቴን ይባላል አይደል? ጠዋት ስራ ሰርተን ስንል በጣም ለምንድን ነው ማታ ደግሞ የምናርፍበትን ምን ያስፈልገናል? አልጋም እንዳለ ነው። ሶስተኛ ተሸላሚያችን ደግሞ የሚሆነው አልጋ ነው ማለት ነው። ጣው ምን መሰለ አልጋ። እንግዲህ እኛ ሽልማታችንን ያው በጊዜውን ጠብቀን ደግሞ እንሸልማለን። አልቆመም ማለት ነው። ነገር በሶስት የሚጸናው በዚህኛው ሳምንትም ቀጥሏል። እንደተለመደው በ7696 ኢ በማለት የገና ስጦታ ምትል አጭር ጽሁፍ በመጻፍ እንግዲህ ቴክስት ታደርጋላችሁ። ሌላው ደግሞ እንዲሁም ደግሞ ዩቲዩብ ላይ ደግሞ ገብታችሁ የገና ስጦታ የት ላይ ይሄ ፕሮግራማችን ልክ ሲያልቅ ዩቲዩብ ላይ ተላለፈ የለ እሱ ላይ በሚተላለፈው የገና ስጦታ ያለ ሰው እጣ ውስጥ ይገባል ማለት ነው። በዛሬው ዕለት እጣውን እንዳደረግነው ፒክ ዊነር አድርገን ባለ እድለኞችን 3 ቤተሰቦችን እንለያለን ማለት ነው። መልካም እድል ይሁንል። አዎ በጣም መልካም። ቤታችሁ ሲሳይ ይግባ። አሜን አሜን። ስንገባ በምን ጀመርን? ተሸላሚዎችን በማሳየት ስለ ሽልማት ብቻ ማውራት ግን ደስ ሲል ከዛ ምን ቀጠልን? የቀጣይ ሳምንት ሽልማቶቻችንን ተናገርን። አሁን ምን እንቀጥላለን? እንደገና
ቤታችን ያስለመደው ሽልማት ደግሞ እናሽከረክራለን። ከማሽከርከራችን በፊት ደግሞ ለዚህ ሁሉ ደስታ ማብሰሪያ እንዲሆን እናፈነዳለን። እናፈንዳ። ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገለት ትራንስፖርት ተመቻችቶለት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። ከዛ በፊት ግን ለባለ ዕድለኞች መልካም ዕድል። ለደረሳችሁ ደግሞ እንኳን ደስ አላችሁ። አረ ባወራ ምን አለበት? ለደረሳችሁ ደግሞ እንኳን ደስ አላችሁ። ይሄ እናንተን ወደ ራሴ ነው የተኮስኩት። ይኸውልህ ምን ይባላል አሁን ታብራሩ የለ እንዴ? ያብራራሉ። ቀላል። እሺ ቀጣይ ተሸላሚያችን እንግዲህ ያው በእርግጠኝነት ሴት ናት። ደውለን እናረጋግጣ። ይሄ ደግሞ አሽከርክር ምጣድ ላይ የምታወጣው ይመስለኛል። እየታሰበው ፍየል ይመስለኛል። ፍየል። እሺ ገምች። ሙክት በግ። ይሄ ምኞቴ ነው። በቃ እኔ ቲቪ ሪያሊቲው ግን ምድጃ ነው። እኔ ቲቪ ነው። እንሞክራለን። መጀመሪያ እንደውል። ኢትዮጵያን ግን እያዳረስን ነው። አይታቸው ሴት ናት በጣም። ሄሎ ሰላም፣ ጤና ይስጥልን። እንደምናለሽ? ከእሑድን በኢቢኤስ ነው የምንደውለው። አብሮ ይስጥልን። እንዴት ናችሁ? ደህና ነን። ኢነርጂስ ደስ ሲል በዓል ደረሰን። ሰላም ነው? ማንም በል። ከየት ነው? አለም ተክሉ እባላለሁ ከዲላ። ደስ ይላል። ዲላዎች ደህና ናችሁ? ደህና ናቸው ይመስገን። እንዴት ናችሁ? እንዴ ደህና ናቸው። አንቺ አይደለሽም እንዴ? አንቺ እዛ እኮ ነሽ። ደህና ነን፣ እኔም ጭምር። በዓል ዝግጅት እንዴት ነው? በደንብ እየተሰናዳሽ ነው? አዎ እየተዘጋጀን ነው። ሙያ ላይ ምን ጎበዝ ነሽ? ያው በዋነኝነት ዶሮ በዓል ሲደርስ ዋናውን ይዘሻል ማለት ነው። የሚገርም። አዎ ዋናው እሱ ነው። የባለፈው ሳምንት ጥያቄያችን መላሽ ሆነሽ ነበር የደወለልሽ። እስቲ መልሱን አስታውሽን። መልሱ አለምዬ ጌታቸው። በትክክል ተመልሷል። እንደው ዛሬ ምን ቢወጣልሽ ትመኛለሽ? እኔማ እንደው ሳምንት ሁሌ ፕሮግራማችሁን እከታተላለሁ እና የሳምንቱን እያየው ምን ነው ፍሪጅ በደረሰኝ እያልኩ ነበር። የኔ እናት እኔም አንቺም አልተሳካልንም። ፍሪጅ አለፈ፣ ፍሪጅም አለፈ ሄደ። እኔ ምን ተመኘው መሰለሽ? ዛሬ ቢወጣ ምን ይሻላል ሲሉኝ ፍየል እያልኩ ነበር። እኔ ደግሞ ሙክት በግ ተመኘውልሽ። እኔ ደግሞ ቲቪ ተመኘው። ግን ዳኒ የሚያወጣው አብዛኛውን ጊዜ መጣድ ነው። በቃ አንዱ ይወጣልኝ ብያለሁ። መልካም እድል እንግዲህ። እሺ መልካም እድል። 1 2 3 እኔ ግን አንድ ነገር እንዲያዝልኝ የምፈልገው ከኔ የበለጠ እድለኛ ምን አልኩ? ሳይደወል በፊት ሴት ናት አልኩኝ። ከዛ ምን ይውጣ ስትሉ ምን አልኩኝ? ሙክት በግ አልኩኝ። አለም ተክሉ ከዲላ እንኳን ደስ አለሽ፣ እንኳን ደስ አለሽ። ትክክለኛ የዓመት በዓል ስጦታ ነው ዛሬ ወጣልሽ። ሉላ መጀመሪያ አስቀድማ ተንብያለች። እንኳን ደስ አለሽ። ምን ተሰማሽ? በጣም ደስ ብሎኛል። አመሰግናለሁ። በጣም ሁሌ ነው የምከታተለው። ደስ የሚል ፕሮግራም ነው። በጣም ቀጥሉበት። እስከ በዓል እንግዲህ ዶሮ መገንጠል ነበር። አሁን በግ ማረድ መክፈፍ ተለማመጅ። በቃ እሺ። መልካም ጊዜ፣ መልካም በዓል። መልካም በዓል። አሜን። እሺ ለእናንተ መልካም በዓል። ለሁላችሁ ለዲላዎች ሰላም በይልኝ። መልካም በዓል። እሺ እላለሁ። ቻው። ዳኒ ግን ፉከሯ እንዴት አየው? የትኛው ፉከራ? 10 ወንድ ብላ በ11ኛው ተሳክቶላት። በቃ እኔ ዛሬ እኮ እንደው ቶሎ ይቆርጣለሁ። በዚህ አልቆምም፣ ቆርጣለሁ። ዝም ብዬ እድሌን እሞክራለሁ። ዛሬ ሞክሪ። ዛሬ የሚገርም ስኬት ነው ያሳለፍሽው። እሑድም በኢቢኤስ ላይ እንግዲህ ትልቅ ስኬት አይተናል። ምኞቶችሽ በሙሉ የእውነት አይደለም፣ ምኞቶችሽ በሙሉ እንደዚህ ሻርፕ ሆነው ይሳኩ። አሜን። አሜን። ለቀጣይ ሳምንት ደግሞ ከበዓል በኋላ ባለዕድለኛው ማን እንደሚሆን ለመለየት ጥያቄ ያስፈልጋል። ይዣለሁ። ጥያቄውን ደግሞ ተዘጋጅቼበታለሁ። እሺ ዳንዬ፣ ባሳለፍነው ሳምንት ሉላ ስለ ጤናው ፕሮግራማችን ላይ አንድ ቦታ ሄዳ ነበረ። የሄደችበት ቦታ
ምንድን ነው? መልሷ። ቄራ አካባቢ ነው። አይ ነግሬሻለሁ። 7696 ኢ ብላችሁ ነው የምትመልሱት? መልሱ። እኛ ደግሞ እንዳያችሁት እንሸልማለን። አሁን እንኳን እስቲ ልሞክር። አያያዝ ጥሩ ነው። እንዴ አብረን ነው የምንቆርጠው። ስንወጣ አይ ባህልን ተኝቶ መብላት ነው። በቃ ሙክት የሆኑ ፍየልና በጎች እንሸልማችኋለን። እናንተ ደግሞ ተሳትፏችሁ አይለን። እንደተለመደው ደግሞ ለበዓል በርከት ያሉ በጣም የሚያማምሩና እናንተን ያስደስታሉ ያልኑን ከወዳጅ ዘመዶች ከቤተሰቦች ጋር ሰብሰብ ብላችሁ እንድታዩ የተለያዩ በርካታ ዝግጅቶችን ይዘንላችኋል። እውነት ነው። ኢቢኤስ ቴሌቪዥን እንግዲህ በበዓል ፕሮግራሞቻችን አንታማ ማንገባበት የለም። ሁሌ ምን ይባላል ያልገቡበት የለም ነው። ስለዚህ በዚህኛው በዓልም እንደተለመደው የበዓል ፕሮግራም ይኖረናል። ከዛ በበዓል ማግስት እሑድን በኢቢኤስ ላይ ስንገናኝ ደግሞ በቃ ጠብቁን ብቻ ነው የምንለው። የዛኔ ታዩታላችሁ። የበዓሉን ስትሉ እኮ የዛሬ ቀረ። ዛሬ ደግሞ ቆንጆ ፕሮግራሞች ይዘን መተናል። እሱንም ተከታተሉ። አብራችሁን እንግዲህ ደስ ብሏችሁ ዘና ፈታ ብላችሁ እንድትውሉ ከዚሁ እኛ እንጋብዛችኋለን። ዘና ፈታ ያለው እሁዳችን በኢቢኤስ ተጀምሯል። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።